ሰላም ጤና ይስጥልን። የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያ አርዕስቶቹን። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር ተወያዩ። በጠቅላይ ሚኒስትር ዶክተር አብይ አህመድ የተጻፉት የመደመር መጽሐፍት የሞባይል መተግበሪያ ይፋ ሆነ። በኢትዮጵያ የሀሳብ ልዩነቶች በአገር በቀል እሴቶች መፈታት አለባቸው የሚለው የመደመር መንግስት እሳቤ ውጤት እያስመዘገበ መሆኑን በጠቅላይ ሚኒስትር ጽህፈት ቤት የዴሞክራሲ ስርዓት ግንባታ ማዕከል አስተባባሪ ሚኒስትር ዶክተር ቢቂላ ወሪሳ ገለጹ። ለዲጂታል ኢትዮጵያ 2030 መሳካት አጋዥ የቴክኖሎጂና የምርምር ስራዎችን አጠናክረው እንደሚቀጥሉ ኢዜአ ያነጋገራቸው የዩኒቨርሲቲ ፕሬዝዳንቶች ተናገሩ። በመደመር መንግስት እይታ የተከናወነው አገር በቀል የኢኮኖሚ ሪፎርም በአገር ውስጥ ገቢ ምርታዊ ለውጥ ለማምጣት እያስቻለ መሆኑን የገቢዎች ሚኒስትር አይናለም ንጉሴ ገለጹ። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር የሽመቤት ደመቀ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለአንድ ቀን የስራ ጉብኝት ወደ ኢትዮጵያ ከመጡት የኬንያው ፕሬዝዳንት ዊሊያም ሩቶ ጋር ተወያዩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ ፕሬዝዳንት ዊሊያም ሩቶን ተቀብለው በአገራቱ የሁለትዮሽ ግንኙነት በሚጠናከርበት ሁኔታ ላይ መወያየታቸውን ገልጸዋል። በአፍሪካ ቀንድ ሰላምና ጸጥታ ጉዳዮች ላይ ሀሳብ ተለዋውጠናል ያሉት ጠቅላይ ሚኒስትሩ የፕሬዝዳንቱ ጉብኝት በሁለቱ ሀገራት መካከል ያለውን ጥልቅ ታሪካዊና ወንድማዊ ግንኙነት የሚያንጸባርቅ ነው ብለዋል። ይህም በሰላምና መረጋጋት ለአፍሪካ መር መፍትሄዎችና ለንግግር ያለንን የወል ጽኑ አቋም ያሳያል ነው ያሉት። የመደመር መጽሐፍት የሞባይል መተግበሪያ ማስጀመሪያ መርሃ ግብር ዛሬ ተካሂዷል። በጠቅላይ ሚኒስትር ዶክተር አብይ አህመድ የተጻፉት መደመር፣ የመደመር መንገድ፣ የመደመር ትውልድና የመደመር መንግስት መጽሐፍት ሰው ተኮር በሆነ የብዝሃ ኢኮኖሚ ጉዞ ኢትዮጵያን ባጠረ ጊዜ ወደ ተሻለ ምዕራፍ ለማሸጋገር ማገዛቸውን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። በእነዚህ መጽሐፍት የተነሱ እሳቤዎች ከንድፈ ሀሳብ ባሻገር በተግባር የተገለጡና ለትውልዱ ብሩህ ተስፋን ያጎናጸፉ መሆናቸውን ገልጾ መጽሐፍቱ አሁን ከህትመት ባሻገር በመደመር መተግበሪያ አማካኝነት በድምፅ ተተርጉመው ቀርበዋል ብሏል። መተግበሪያው ይፋ በሆነበት መድረክ ባለፉት የለውጥ ዓመታት በመደመር እሳቤ የተከናወኑ ተግባራት ያስመዘገቡት ተጨባጭ ውጤት በጠቅላይ ሚኒስትር ጽህፈት ቤት ቋሚ ዘጋቢዎች አንደበት ተዳሰዋል። በኢትዮጵያ የሀሳብ ልዩነቶች በአገር በቀል እሴቶች መፈታት አለባቸው የሚለው የመደመር መንግስት እሳቤ ውጤት እያስመዘገበ መሆኑን በጠቅላይ ሚኒስትር ጽህፈት ቤት የዴሞክራሲ ስርዓት ግንባታ ማዕከል አስተባባሪ ሚኒስትር ዶክተር ቢቂላ ወሪሳ ገለጹ። ሚኒስትሩ ለኢዜአ እንዳሉት የመደመር መንግስት ሰላምን ለማረጋገጥ በሰላማዊ መንገድ ብቻ የሚል ግልጽ አቋም አለው። ኢትዮጵያውያን ሰላምን የሚያመጡበት፣ ግጭቶችን በሰላማዊ መንገድ የሚፈቱበት የቆየ አገር በቀል እውቀት፣ ልምድና እሴት አላቸው ብለዋል። በኢትዮጵያ በሁሉም አካባቢ ለሰላም ግንባታ መሰረት የሚጥሉ ባህላዊ እሴቶች እንዳሉ የጠቀሱት ዶክተር ቢቂላ ለዚህ ደግሞ የፖለቲካና ማህበራዊ እሴቶች ማደግ እንዳለባቸው ተናግረዋል። ዜጎች በሰዎች መካከል መልካም መስተጋብር የሚፈጥሩበት፣ አንድነትን የሚያጎለብቱበት ከየትኛውም ሀገር ያልተቀዳና ከማህበረሰቡ የፈለቀ የዳበረ ልምድ አላቸው ነው ያሉት። ከዚህም በመነሳት የመደመር መንግስት አገር በቀል እውቀትና ነባራዊ እሴቶችን ለሰላም ግንባታ ማዋል ይገባል የሚል እምነት እንዳለው ገልጸዋል። የመደመር መንግስት ለሰላም በራችን ክፍት፣ እጃችን የተዘረጋ መሆን አለበት ብሎ እንደሚያምን የገለጹት ዶክተር ቢቂላ የሰላም መንገድ መርጠው ለውይይት የሚመጡ አካላትን ብዙ ርቀት ተጉዞ ይቀበላል ብለዋል። በባዳና ባንዳ ተልዕኮ የዜጎችን ሰላም ለማናጋት ጥረት ከሚያደርጉ አካላት ጋር ሁሉ የመጪውን ትውልድ ዘላቂ ሰላም በሚያረጋግጥ መልኩ ለመነጋገር ሁሌም ዝግጁ መሆኑንም ገልጸዋል። ለዲጂታል ኢትዮጵያ 2030 መሳካት አጋዥ የቴክኖሎጂና የምርምር ስራዎችን አጠናክረው እንደሚቀጥሉ ኢዜአ ያነጋገራቸው የዩኒቨርሲቲዎች ፕሬዝዳንቶች ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዲጂታል ኢትዮጵያ 2030ን በይፋ ባስጀመሩበት ወቅት ዲጂታል ኢትዮጵያ 2025 ሙሉ በሙሉ በሚባል ደረጃ መሳካቱን መግለጻቸው ይታወቃል። በተለይም በህዝብ መገልገያ ዲጂታል መሰረተ ልማቶች ዝርጋታ ውጤታማ ስራ መከናወኑን አንስተው ኢትዮጵያ ወሳኝ በሚባል ደረጃ ከጥሬ ገንዘብ ግብይት ወደ ዲጂታል የፋይናንስ ስርዓት መሸጋገሯን ተናግረዋል። ዲጂታል ኢትዮጵያ 2030 ባለፉት 5 ዓመታት የተከናወኑ ተግባራትን መሰረት በማድረግ መዘጋጀቱን ጠቅሰው ተደራሽነትን ማስፋት፣ እኩል ዕድልን ማመቻቸትና በተቋማትና በህዝብ መካከል መተማመንን የመፍጠር ቁልፍ ትልሞች እንዳሉት አብራርተዋል። ኢዜአ ያነጋገራቸው የዩኒቨርሲቲ ፕሬዝዳንቶች እንደገለጹትም ዲጂታላይዜሽንን በማፋጠን የዲጂታል ኢትዮጵያ 2030 ግቦችን ለማሳካት በሰው ኃይል ልማትና በቴክኖሎጂ ምርምር ላይ አተኩረው እየሰሩ ነው። የጅማ ዩኒቨርሲቲ ፕሬዝዳንት ዶክተር ጀማል አባፊታ በዩኒቨርሲቲው የፈጠራ ማጎልበቻ ማዕከል የፈጠራ ስራዎች እየተከናወኑ መሆኑን ተናግረዋል።
የዩኒቨርሲቲው ተመራማሪዎች የባለቤትነት ማረጋገጫ ያገኙ ፈጠራዎችን እያፈለቁ መሆኑንና ወደ ምርት የገቡ ስታርታፖች መኖራቸውንም ጠቅሰዋል። ለዲጂታል ኢትዮጵያ 2030 ስኬት የፈጠራ ስራዎችን ማስፋፋት ወሳኝ በመሆኑ ዩኒቨርሲቲዎችና ባለድርሻ አካላት በትብብር በመስራት የአቅም ግንባታ ስራ ማጎልበት እንደሚገባቸውም ነው የገለጹት። የወሎ ዩኒቨርሲቲ ፕሬዚዳንት ዶክተር አወል ሰይድ ዩኒቨርሲቲው በቴክኖሎጂ የልቀት ማዕከል ለመሆን በያዘው ግብ መሰረት ለዲጂታል እውቀትና ቴክኖሎጂ ትኩረት ሰጥቶ እየሰራ መሆኑን ገልጸዋል። ዲጂታላይዜሽንን ለማስፋፋት የመሰረተ ልማት ዝርጋታና አቅም ግንባታ ስራዎች እየተከናወኑ መሆናቸውንም አንስተዋል። የዩኒቨርሲቲው ተማሪዎችና መምህራን በ5 ሚሊዮን ኮደርስ ኢኒሼቲቭና በሌሎች ማዕቀፎች የዲጂታል እውቀታቸውን እንዲያጎለብቱ እየተደረገም ነው ብለዋል። ዩኒቨርሲቲው ከዘመኑ ጋር የሚሄዱ እንደ አርቲፊሻል ኢንተለጀንስ ያሉ የትምህርት መርሃ ግብሮችን በመክፈት ተማሪዎችን በማብቃት ላይ ነው ያሉት ፕሬዚዳንቱ ከኢንዱስትሪዎች ጋር በትብብር እየሰራ መሆኑንም አክለዋል። ዘመኑ በሁሉም ዘርፍ ቴክኖሎጂና ዲጂታላይዜሽን የሚጠይቅ በመሆኑ ዩኒቨርሲቲዎች የቴክኖሎጂ ማዕከል መሆን አለባቸው ያሉት ደግሞ የደንቢ ዶሎ ዩኒቨርሲቲ ፕሬዚዳንት ዶክተር ታደሰ ረጋሳ ናቸው። ከፍተኛ የትምህርት ተቋማት ባሉበት አካባቢ የተፈጥሮ ጸጋን ተጠቅመው ማህበረሰቡን ተጠቃሚ የሚያደርጉ የዲጂታል ፈጠራ ስራዎችን ማስፋት እንዳለባቸው ተናግረዋል። ከዚህ አኳያ የደንቢ ዶሎ ዩኒቨርሲቲ በቡና ምርትና በሌሎች የአካባቢው ጸጋዎች ላይ የምርምርና የቴክኖሎጂ አገዝ ስራዎችን አጠናክሮ እንደሚቀጥል ገልጸዋል። በመደመር መንግስት እይታ የተከናወነው አገር በቀል የኢኮኖሚ ሪፎርም በአገር ውስጥ ገቢ መርታዊ ለውጥ ማምጣት እያስቻለ መሆኑን የገቢዎች ሚኒስትር አይናለም ንጉሴ ገለጹ። ኢትዮጵያ አገራዊ የኢኮኖሚ ሪፎርም በማካሄድና የብዝሃ ኢኮኖሚ ዘርፍ በመንደፍ መርታዊ የኢኮኖሚ እድገት እያስመዘገበች ትገኛለች። ዓመታዊ የገቢ አሰባሰቧን በየዓመቱ ቀጣይነት ያለው እድገት እያሳየ ይገኛል። ለአብነትም በ2015 ዓ.ም 442.2 ቢሊዮን፣ በ2016 ዓ.ም 512.1 ቢሊዮን፣ በ2017 ዓ.ም 615.1 ቢሊዮን ብር መገኘቱን መጥቀስ ይቻላል። መንግስት ተግባራዊ ያደረገው የማክሮ ኢኮኖሚ ፖሊሲ ማሻሻያና የውጭ ምንዛሪ ተመለውጥ በጉምሩክ ቀረጥና በአገር ውስጥ ታክስ አሰባሰብ ላይ ከፍተኛ ገቢ በማስመዝገብ ላይ ይገኛል። በዚህም ምክንያት በ2018 የአገሪቱ ዓመታዊ የገቢ እቅድ ወደ 1.5 ትሪሊየን ብር አካባቢ ከፍ እንዲል መደረጉ ይታወቃል። የገቢዎች ሚኒስትር አይናለም ንጉሴ ከኢዜአ ጋር ባደረጉት ቆይታ የመደመር መንግስት እሳቤ በኢትዮጵያ ኢኮኖሚ ውስጥ ዘርፈ ብዙ ፋይዳዎችን እያመጣ መሆኑን ተናግረዋል። እሳቤው በአገሪቷ ብዝሃ ዘርፍ ኢኮኖሚ ተግባራዊ መደረጉን ጠቁመው በዚህም በርካታ ውጤቶች መመዝገባቸውን አንስተዋል። የሪፎርም ተግባራት ለገቢው እድገት ዋነኛ መሰረት መሆናቸውን የገለጹት ሚኒስትሯ በተለይም የግብርና ምርትና ምርታማነትን በማሳደግ የገበያ ትስስርን በማጠናከርና የገቢ ግብርን የሚያሳልጥ የንግድ ፍሰት መፍጠር መቻሉን አንስተዋል። ኢንዱስትሪዎች እንዲስፋፉና አምራች ዘርፉ ለሀገር ውስጥ የታክስ ገቢ ከፍተኛ ድርሻ እንዲያበረክት መደረጉንም ገልጸዋል። የኢኮኖሚ እንቅስቃሴው ዘመናዊና ፈጣን እንዲሆን በማድረግ ረገድ እሳቤው ቁልፍ ሚና መጫወቱንም ጠቁመዋል። የመደመር መንግስት ዋነኛ ግብ አገር በቀል ኢኮኖሚን መገንባት ነው ያሉት ሚኒስትሯ ጠንካራ የገቢ ግብር እንዲኖር የማድረግ ስራ በትኩረት እየተከናወነ እንደሚገኝም አክለዋል። ለዚህም የኢኮኖሚ ስርዓቱ ለግብር አሰባሰብ ምቹ እንዲሆን የዲጂታል ትራንስፎርሜሽን ስራዎች በስፋት እየተተገበሩ መሆኑን ገልጸዋል። ዜናው አበቃ። ሰላም ቆዩ።